ይሰጣል። ክብር ሁሉ በሰማይ በምድር ላንተ እናመሰግናለን። በጌታችን በመድኃኒታችን መንፈሳዊ ግለት አትውጡ በሚል ሐሳብ ውስጥ አብረን እንካፈላለን። በዚህ ርዕስ 3 ሐሳቦች አነሳለሁ። እንዴት ስለዚህ ድነታችንን እንደ ቀልድ የምናየው ነገር አይደለም። መዳናችንን አጥብቀን መያዝ አለ። ሌሎችን ማበረታታት አለ። ሌሎች በእኛ እንዳይሆኑ የምንከተለው ነገር ነው ሰላም። ከሰዎች ጋር ሰላም መሆን አለብን። ከሰዎች ጋር ሰላም ፈላጊዎች መሆን አለብን። መጽሐፍ እንደምናችሁ ሁሉ ሰላም፣ ቆይታ ሰላም፣ እግዚአብሔር የተመሰገነ ይሁን። እንግዲህ በሳምንታችን ዛሬም ተገናኝተናል። ዩቲዩብ ላይ እየተከታተላችሁኝ ያላችሁ ሰዎች እንግዲህ በየሳምንቱ ጌታ በረዳይ መጠን ለእናንተ ከጠቀመና ከተጽናናችሁበት ከታነጻችሁበት በሚል የተለያዩ አስተምህሮቶችን የተለያዩ ትምህርቶችን የምትጽናኑበት እንደዚሁም መንፈሳዊ ነገር ድፍ እንድንል የሚያረጉን ነገሮች አብረን በዚህ ሚዲያ ላይ እየተካፈልን እንገኛለን። እንግዲህ ቻናላችን ላይ የገባችሁ ሰብስክራይብ፣ ሼር እያረጋችሁ እያበረታታችሁን ያላችሁ ሰዎች እግዚአብሔር ይባርካችሁ። ዛሬም ወደ እናንተ አንድ ሐሳብ ይዤ መጥቻለሁ። እግዚአብሔር ጊዜውን እንዲባርክልን ቃሉን ማዕዱን ከመቁረሳችን በፊት መጸለይ ስላለብን እስቲ አስቀድመን ስለምንሰማው ቃል እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። እንደገና እድል ስለሰጠህን በፊትህ እንድንሆን ስላረከን ስለጨመርክልን ቀን ስለሰጠህን ምሕረት እግዚአብሔር የዘላለም አምላክ ሆይ ምንም ነገር በሕይወታችን ቢያልፍ እግዚአብሔር ሆይ ባለፍንበት በየትኛውም በሕይወት ጎዳና የጠበቅከን የረዳህን ያገዝከን አንተ ነህና ክብር ላንተ ይሁን። እግዚአብሔር አሁን ደግሞ በፊትህ ቃልህን ለመማር ለመታነጽ ሕይወታችንን በቃልህ ለመምራትና ለማየት በፊትህ አለንና ጊዜውን እንድትባርክልን ይሄን መልእክት የሚሰሙ ሁሉ ከቃልህ የተነሳ ወደፊት ልፍ እንዲሉ አንድ እርምጃ ወደፊት እንዲሄዱ እንዲታነጹ እንዲጽናኑ እግዚአብሔር ጊዜና ሰዓቱን ላንተ አሳልፎ ይሰጣል። ክብር ሁሉ በሰማይ በምድር ላንተ ይሁን። እናመሰግናለን በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። ዛሬ የማካፍላችሁ ሐሳብ ያለው ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ ነው። ይሄን የማካፍላችሁ ሐሳብ ምናልባት ከዚህ በፊት በተለያየ መንገድ ተሰብካችሁ ሰምታችሁ ሊሆን ይችላልና ዛሬ ደግሞ በሌላ መንገድ እንካፈላለን። ቁጥር 1 ላይ ያለውን ላንብብና ከዛ አብረን እንካፈላለን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ቁጥር 5 እና 6 ላይ እንደ ልጆች ከእናንተ ጋር ልጄ ሆይ ጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። ጌታ የሚወደውን ይቀጣል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገር ምክር ረስታችኋልን ይላል። በዋናነት ከዕብራውያን መጽሐፍ ሳልወጣ ከዚሁ ከምዕራፍ 12 ሳልወጣ ማካፍላችሁ ሐሳብ አለ። ርዕሱን እንደዚህ ብየዋለሁ። ያው ለምትሰሙ ሰዎች የግድ የመልእክት ርዕስ ያስፈልጋልና ርዕሱን እንደዚህ ብየዋለሁ። ከመንፈሳዊ ግለት አትውጡ። ምን ማለት ነው? እንግዲህ ግለት ያስፈልጋል። ግለቱ ግን መንፈሳዊ ግለት ነው። ወይም ከመንፈሳዊ ግለት አትቀዝቅዙ። ካላችሁበት መንፈሳዊ ኢንቫይሮመንት ወደ በለጠ ወደ ተሻለ ሙቀት መግባት ነው እንጂ እየቀዘቀዙ ኮላፕስ እያደረጉ መካከለኛ ኖርማል ሆኖ መኖር ሳይሆን ክርስትና እየጋሉ እየጨመሩ። ምክንያቱም እሳት ያለበት ድስት ኦር ደግሞ የሆነ ነገር እንዲበስል የተጣደበት ድስት የእሳቱን ኃይል በጨመርን ቁጥር ያ ነገር
በጣም እየበሰለ ግለቱ እየጨመረ ማድረግ ያለብንን ነገር ሁሉ እያደረግን ነው የምንሄደው። ከመንፈሳዊ ግለት አትውጡ በሚል ሐሳብ ውስጥ አብረን እንካፈላለን። በዚህ ርዕስ 3 ሐሳቦች አነሳለሁ። እንዴት ከመንፈሳዊ ግለት አንወጣም? ወር ደግሞ ሰው ከመንፈሳዊ ግለት የማይቀዘቅዘው በዕብራውያን 12 ክፍል ውስጥ ስናጠና 3 ነገሮች እናገኛለን። የመጀመሪያው በመጽናት፣ ሁለተኛው የጌታን ምክር በመስማት፣ ሶስተኛው ልብንና መንፈስን በማነሳሳት። እነዚህ 3 ነገሮች በዕብራውያን መጽሐፍ ምዕራፍ 12 ስናጠና ላለመቀዝቀዝ ከመንፈሳዊ ግለት ላለመውጣት የሚረዱን ቁልፍ መሳሪያዎች ናቸው። ዛሬ እነዚህን ሐሳቦች አንስተን ነው የምንወያየው። በአዲስ ኪዳን እንግዲህ አማኝ ሁልጊዜ በግለት እንዲኖር ይፈለጋል። ወር ደግሞ የአዲስ ኪዳን አማኝ ከግለት እንዳይወጣ የሚያደርገው ነገር ስላለ ከዛ ኃይል ጋር ኮኔክሽን ካላቆመ በስተቀር በግለት ውስጥ፣ በሙቀት ውስጥ፣ በከፍታ ውስጥ ነው የሚኖረው። ይሄ ኃይል ዝም ብሎ የሚገኝ ኃይል አይደለም። በነፃ የተሰጠ ኃይል ነው። ጌታ ኢየሱስ ክርስቶስ ትቶልን የሄደልን ኃይል ነው። ከዚህ ኃይል ጋር ኮኔክት ካረግን እርግጠኛ ሆኜ የምነግራችሁ ቅዝቃዜ ውስጥ አንገባ። ሁሌ እንደጋልን፣ ሁሌ ትኩስ እንደሆንን፣ ሁሌ ንቁ እንደሆንን፣ ሁሌ ተሳታፊዎች ሆነን የምንኖርበት ህይወት ነው የክርስትና ህይወት። በኢየሱስ ክርስቶስ በኩል ያገኘነው ኃይል በውስጣችን ተቀምጧል። ያ ኃይል ምን ይባላል? የመንፈስ ቅዱስ ኃይል ይባላል። ስለዚህ ሰው ከመንፈስ ቅዱስ ጋር ያለው ነገር እየራቀ እየሻከረ እየተበላሸ ከመጣ የኃይል እጥረት ያጋጥመዋል ማለት። አዳጊ ሀገር ስትኖሩ ወር ደግሞ ገና ያላደጉ ያልሰለጠኑ ሀገሮች ላይ ስትኖሩ የኃይል መቆራረጥ ምን እንደሆነ ይገባቸዋል። አሁን እየቀነሰ መጣ እንጂ እኛም ሀገር የመብራት ኃይል ነገር ታውቃላችሁ፣ በየሰከንዱ ነው የሚቆራረጠው። ለምንድን ነው? ኃይል ያንሳል። እንደውም የሆነ ወቅት ላይ ትዝ ይላችሁ እንደሆነ መብራት በፈረቃ የምናገኝበት ጊዜ ነበር። ለምንድን ነው? የኃይል እጥረት ስላለ። የኃይል እጥረት ካለ በቂ ብርሃን አይኖርም። የኃይል እጥረት ካለ የፈለግነውን ነገር አብስለን መብላት አንችልም። ልክ በመንፈሳዊ ዓለምም ላይ ልክ እንደዛው ነው። የኃይል እጥረት ካለ ከመንፈስ ቅዱስ ጋር ያለን ንክኪ የቀነሰ የሚመጣ ከሆነ በመንፈሳዊ ህይወታችን እየቀዘቀዝን እየደከመን እንመጣለን ማለት ነው። ያ እንዳይሆን ምን ማድረግ አለብን? ኃይል የደከማችሁ የሆነ ነገር ማድረግ እየፈለጋችሁ ያቃታችሁ ሰዎች ይሄን መልእክት የምትሰሙ በዚህ ሚዲያ ይሄንን መልእክት እየሰማችሁ ያላችሁ ሰዎች ኃይል በጣም ያስፈልገናል። መንፈስ ቅዱስ በኃይል ወደኛ እንዲመጣ እኛ ከመንፈስ ቅዱስ ጋር እንድንነካካ ያስፈልጋል። ዛሬ ወደ እናንተ ይዤላችሁ የመጣሁት ከመንፈሳዊ ግለት ላለመውጣት ምን ማድረግ አለብን? እነዚህ 3 ነገሮች በዝርዝር አንስተን እንወያያለን። በጥሞና እንድታዳምጡኝ በጌታ ፍቅር ጠይቃችኋለሁ። ስለዚህ ከግለት ላለመውጣት ላለመቀዝቀዝ እኔና እናንተ ማድረግ ያለብን በዕብራውያን ምዕራፍ 12 ከ1 ጀምረን ስናነብ የመጀመሪያው ላለመቀዝቀዝ ማድረግ ያለብን ነገር መጽናት ያስፈልገናል። ጽናት ያስፈልገናል። ባይዘዌ የዕብራውያንን መጽሐፍ 3 አንጓ ከፍዬ አይቼዋለሁ። ከቁጥር 1 እስከ 11 ድረስ ሄዳችሁ ስታነቡ ስለ መጽናት ነው የሚያወራው። ከ12 እስከ 16 ደግሞ የጌታ ምክር ስለ መስማት ነው የሚያወራው። እንደዚሁ ከ18 እስከ 29 ልብንና መንፈስን በማነሳሳት እንዴት መኖር እንዳለብን የሚያሳየን ክፍል ነው። የ3 አንጓ ያለው ክፍል ነው። ስለዚህ ላለመቀዝቀዝ እኔና እናንተ ምንድነው ማድረግ ያለብን? አንድ ሰው በመንፈሳዊ ህይወቱ እየጨመረ ሳይቀዘቅዝ እየጨመረ የሚሄደው የመጀመሪያው መጽናት ሲችል፣ መጽናት ያስፈልጋል። ለመጽናት ምን ማድረግ አለብን? በቁጥር 2 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን። ለመጽናት
አማኝ ማድረግ ያለበት የመጀመሪያው ፖይንት ኃጢአትን በማስወገድ መቆም አለበት። ኃጢአት የመንፈሳዊ ግለት ነቀርሳ። ሰው ኃጢአትን እየተለማመደ ሲመጣ ከመንፈሳዊ ግለት ከመንፈስ ቅዱስ ኅብረት እንዴት እንደወጣ ሳያቅ እየተንሸራተተ ወደ ኋላ ይቀራል። ኃጢአትን በማስወገድ ምን ይላል? እንደ ደመና በዙሪያችን ምስክር ካሉ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን ይላል የዕብራውያን ጸሐፊ። ለመጽናት ኃጢአትን ማስወገድ በጣም ቁልፍ ነገር። ኃጢአት ልንሰራ እንችላለን፣ ልንደክም እንችላለን፣ በተለያየ አይነት ድካም ውስጥ ልናልፍ እንችላለን። ሰዎች ሆነን ብዙ እንስታለን፣ እንወድቃለን፣ እንተዋለን። አንዳንድ ከባባድ ነገሮች ልንፈጽም እንችላለን። ቶሎ ግን መመለስ ያስፈልጋል። ኃጢአት ከቆየንበት የሚያሳጣን ኃይላችንን፣ በኃጢአት እየተመላለስን የምንሄድ ከሆነ የሚያከስረን መንፈሳዊ ሕይወታችን። የሚከበንን ኃጢአት በማስወገዳችን የመጀመሪያው ለመጽናት የሚያስፈልገው ዙሪያችንን የሚከበንን ነገር ማስወገድ። ኃጢአት ስላችሁ አንድ ነገር ብቻ አይደለም፣ በጣም ብዙ ነገር። ከእግዚአብሔር ጋር ያለንን ኅብረት፣ ከእግዚአብሔር ጋር ያለንን አታችመንት እንዲሻክር የሚያደርግ እንዲበላሽ የሚያደርግ አይታችኋል። ከዘፍጥረት ጀምሮ እግዚአብሔርና ሰው መካከል እየገባ የሰውንና የእግዚአብሔርን ግንኙነት የሚያበላሸው ኃጢአት። የከበበንን አስወግደን ጸንተን እንድንቆም ያስፈልጋል። ለመጽናት ሌላው በዚሁ ቁጥር 2 ላይ ምን ያስፈልገናል? ኃጢአትን አስወግደን ካለ በኋላ የእምነታችንን ራስና ፈጻሚ ኢየሱስ ክርስቶስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። ለመጽናት አንዱ የሚያስፈልገን ኃጢአትን ማስወገድ ነው። ቀጥሎ በትዕግስት እንደ ኢየሱስ መሮጥ። ከመንፈሳዊ ግለት ላለመውጣት ከፈለግን፣ በመንፈሳዊ ሕይወታችን እንደ ጋልን መሰንበት ከፈለግን፣ ወዳጆቼ ከዚህ ቃል ተነስቼ ዛሬ የምነግራችሁ ትዕግስት ያስፈልጋል። ለማንኛውም ነገር ትዕግስት ያስፈልጋል። ሰዎች በተለያየ አይነት ቻሌንጅ ውስጥ የምናልፍ ነን። የተበላሸ ዓለም ውስጥ ስላለን፣ የቆሸሸ ዓለም ውስጥ ስላለን፣ ሁሉ ነገር የማይሳካለት ኮራፕትድ የሆነ ዓለም ውስጥ ስላለን፣ ክርስቲያኖች ስለሆንን በጣም ብዙ ትዕግስት የሚጠይቁ ነገሮች አሉ። ለመጽናት የሚያስፈልገው እንደ ኢየሱስ ክርስቶስ ጸንተን መቆም። ምን ይላል? በትዕግስት ኢየሱስን ሲገልጸው ነውርን ንቆ ይላል። በፊት ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ ይላል። ትዕግስተኛ ሰው ነውር በሆነ ሰፈር ላይ፣ ነውር በሆነ ነገር ላይ፣ ነውር በሆነ አካባቢ ላይ አይሰነብትም፣ ንቆ ይተዋል። ስለማንንቅ ነው ትዕግስታችንን የሚፈታተኑት ነገሮች። ትዕግስታችንን የሚፈታተን በጣም ብዙ ነገር። አንዱ የኃይል እጥረት ወደ ሕይወታችን እንዲመጣ የሚያደርገው ለነገሮች ያለን አለመታገስ። መከራ ሲበዛብን፣ ፈተና ሲበዛብን፣ የኑሮ ጫና ሲበዛብን መታገስ ያስፈልጋል። በፈተና መጽናት ያስፈልጋል። ጌታ ኢየሱስ ክርስቶስ ነውርን በመናቅ ታግሶ፣ የሚገርማችሁ የመታገሱን ጥግ ነውርን ንቆ በፊት ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ተቀምጧልን። ነውርን መናቅ ከፊት ያለን እንድናይ ያደርጋል። ዓላማን እንዳንስት ያደርጋል። ጌታ ኢየሱስ ክርስቶስ ከፊት ያለውን ደስታ ተመለከተ። ስለዚህ አሁን የሚያልፍበትን ነገር ታግሶ አለፈ። ደስታው ምን ነበር? በአብ ቀኝ መቀመጥ። ደስታው ምን ነበር? የተሰጠውን ሚሽን በበረት ከመወለድ ጀምሮ እስከ መስቀል ሞት መታገስ። ሰዎች አንደርስታንድ ያደረጉት ነበር፣ የማያረጉት ነበሩ። ተተፍቶበታል፣ ጠልተውታል፣ ወግረውታል። እንደነሱ ሐሳብ ጨርሰናል ብለው ገለውታል።
ነገር ግን ኢየሱስ ራሱን አሳልፎ ነው የሰጠው እንጂ አልተገደለም። ስለዚህ ነውርን በመናቅ በመኖር እሱ ብቻ ሳይሆን የፊት ያለን ደስታ፣ ከፊት የተዘጋጀን ክብር፣ እግዚአብሔር ከፊት ለፊት ያዘጋጀውን ነገር በማሰብ በትዕግስት እንድንሮጥ ያስፈልጋል። በትዕግስት የሚሮጥ ሰው ከመንፈሳዊ ግለት ውስጥ አይወጣም። ተልኮን እስከ ፍጻሜ በመውሰድ ጌታ ኢየሱስ ክርስቶስ የመጣበትን ዓላማ በዛ በ33 ዓመት ተኩል እንዴት ፈጽሞ ታግሶ እንደሄደ እኔና እናንተም ከሰማይ ግለት ከእግዚአብሔር ጋር ያለንን ህብረት ከመንፈስ ቅዱስ ጋር ያለንን ህብረት እንዳይቀንስብን ከፈለግን ከፊት ያለውን ደስታ ከፊት ያለውን ፍጻሜ እያየን መሩጥ። ኢየሱስ ክርስቶስ ከመወለድ ጀምሮ እስከ መስቀል እንደታገሰ እኔና እናንተ በዚህ ምድር ላይ ስንኖር የተዘጋጀልን ክብር አለ። ልንሰቀል አይደለም ከፊት ለፊት ያለው መንግስተ ሰማያት ተዘጋጅቶልናል። ርስት ተዘጋጅቶልናል። ሀገር ተዘጋጅቶልናል። ቦታ ተዘጋጅቶልናል። አምነን የተከተልነው ጌታ ፈልገን የተከተልነው ጌታ አንድ ነገር ይፈልጋል ከኛ በምናልፈው በየትኛውም ነገር እንድንታገስ። ባል ሚስቱን መታገስ አለበት። ልጆች ወላጆቻቸውን መታገስ አለባቸው። ሚስቶች ባሎቻቸውን መታገስ አለባቸው። አሰሪዎች ሰራተኞቻቸውን መታገስ አለባቸው። ሰራተኞች አሰሪዎቻቸውን መታገስ መቻል አለባቸው። ህዝብ እንደ መንግስትን መታገስ አለበት። መንግስት ህዝብን መታገስ አለበት። ትዕግስት ሁሉ ቦታ ትዕግስት እንዴት ዋጋ የሚያስከፍል ነገር ነው። ነገር ግን ፍሬዋ ጣፋጭ። የታገሰ እየተባለ በጣም ብዙ ተረት ነው ያለው በሀገራችን። መታገስ ከመንፈሳዊ ግለት እንዳንወጣ ያደርገናል። ካልታገስን ግን ብዙ ነገር ወደኋላ ያስቀረናል። ለምን ነካችሁ ሊባል ይችላል። ለምን እንዲህ ተናገሩ? ነገሮችን በትዕግስት ማታልፉ ከሆነ የሰዎች ቃላትን የሚናገሩ የምትሰሙትን ነገር በትዕግስት ማታልፉ ከሆነ ማንታገስ ከሆነ መንፈሳዊ ግለት ቀስ እያለ ከህይወታችን ይወጣል። ባዶአችንን እንቀራለን። ኃይል የሌለው ሰው እንሆናለን። ኃይል የሌለው ሰው ደግሞ የማንም መጫወቻ ነው የሚሆነው። ስለዚህ በትዕግስት እንደ ኢየሱስ ክርስቶስ ጸንተን መቆም እንዳለብን የዕብራውያን ጸሐፊ ይነግረናል። ለምን? ከመንፈሳዊ ግለት መቀዝቀዝ ውስጥ እንዳንገባ፣ ከሰዎች የሚደርስብንን ተቃውሞ መቋቋም ያስፈልገናል። በብዙ መንገድ ሰዎች እኛን አንደርስታንድ አያረጉን። እኛ መልካም እያረግን ሰዎች ለኛ መልካም ላያረጉ ይችላል። መታገስ ብቻ ነው አማራጭ። ራሳችንን መጠበቅ ካለብን እንጠብቃለን። መሸሽ ካለብን ነገር እንሸሻለን። ገፍቶ ከመጣ ግን መታገስ ያለ ጌታ ኢየሱስ ክርስቶስ እነዛን 33 ዓመት አብረውት የኖሩትን ሰዎች ታግሷቸዋል። ደቀ መዛሙርትን እንኳን ታግሷቸው እየነገራቸው አንደርስታንድ አያረጉት። አያችሁ፣ መታገስ ያስፈልጋል። ስለዚህ ላለመቀዝቀዝ መንፈሳዊ ድንዛዜ ውስጥ፣ መንፈሳዊ አዚም ውስጥ፣ መንፈሳዊ ዝለትና ይሄ ለብ ያለ ህይወት ውስጥ እንዳንገባ የሚያደርገን ነገር አንዱ በትዕግስት መኖር። ላለመቀዝቀዝ እንታገስ። ሁሉም ነገር ያልፋል። የማያልፍ ነገር የለም። ከታገስን ሁሉ ነገር ያልፋል። ሁሉ ነገር ዘመን ቆጥሮ ይመጣል። እግዚአብሔር የእንባን፣ እግዚአብሔር የላብን፣ እግዚአብሔር የታገስንበትን ፍሬ ይዞ ወደኛ ይመጣል። እኛ ከታገስን ለመጽናት ላለመቀዝቀዝ መጽናት ያስፈልጋል። ለመጽናት ኃጢአትን ማስወገድ ያስፈልጋል። ለመጽናት በትዕግስት መሮጥ ያስፈልጋል። ለመጽናት ብርቱ ጦረኛ በመሆን ተጋድሎ ማድረግ ያስፈልጋል። ይቅርታ፣ ብርቱ ተጋድሎ ማድረግ ያስፈልጋል። ጌታ ኢየሱስ ክርስቶስ አብ ቀኝ ፊት እስኪቀመጥ ድረስ ብርቱ ተጋድሎ ያደርግ ነበር። ተዋጊ መሆን ያስፈልጋል። የሚመጣብንን ቻሌንጆች መቋቋም መቻል ያስፈልጋል።
ስለዚህ ላለመቀዝቀዝ መጽናት ያስፈልጋል። በመጽናት ስር 3 ቁልፍ ነገሮች አንስቻለሁ። ሰው የሚጸናው አንደኛ ዙሪያው የከበበውን ኃጢአት ሲያስወግድ ነው። ኃጢአት የሚወገድ ነገር ነው፣ እናስወግድ። በተቻለን መጠን የእግዚአብሔርን ጸጋ እየለመንን እናስወግድ ወዳጆቼ። አይጠቅመንም፣ ለኔም ለናንተም አይጠቅምም። ማሸነፍ የሚያቅተን ነገር እንዳለ አውቃለሁ። አንዳንድ ነገሮች ተደጋግመው እንደሚመጡ እኔም ሰው ነኝ እረዳለሁ። ነገር ግን ስናስወግድ ኃይል ወደኛ ይመጣል። ለማስወገድ ኃይል ያስፈልገናል። ኃይል ለመቀበል ደግሞ መጠጋት ያስፈልገናል። ነውርን መናቅ ያስፈልጋል። ከፊት ያለን ደስታ ማየት ያስፈልጋል። ተልኮን እስከ ፍጻሜ መውሰድ ያስፈልጋል። ከሰዎች በሚደርስብን ተቃውሞ ነገሮችን በትዕግስት ማለፍ ያስፈልጋል። ብርቱ ጦረኞች በመሆን ተጋድሎ ማድረግ ያስፈልጋል። እነዚህ ነገሮች በሙሉ እንድንጸና የሚያደርጉን ነገሮች ናቸው። በመጀመሪያው ሐሳብ ስር ያለው ሌላው ተግሣጽን መቀበል ነው። እዚሁ ቁጥር 6 ላይ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገር ምክር ረስታችኋል ወይ እያለ ያስታውሳል። አንዱ እንድንጸና የሚያደርገን ነገር ተግሣጽን ለመቀበል ልብን መክፈት። መንፈሳዊ ግለት በህይወቱ እየቀዘቀዘ የሚመጣ ምን አይነት ሰው እንደሆነ ታውቃላችሁ? ተግሣጽን የማይቀበል። አታድርግ፣ ተመለስ፣ እንደዚህ አይደለም፣ ይሄ ላንተ አይገባም፣ ይሄ ላንተ አይመጥንም ሲባል እኔ ነኝ ስለኔ የማውቀው እያለ ልቡን ግትር አድርጎ ተግሣጽን ላለመቀበል ጳውሎስ ያነሳል። ልጅ ይቀጣል፣ ሲያጠፋ ይቀጣል። የጌታን ቅጣት አታቃልል፣ በሚገስጽ ጊዜ አትድከም። ተግሣጽ እንድትጸና የሚያደርግህ ነገር ነው። ተግሣጽ ላለመቀዝቀዝ ሙከራ እንድታረግ ወይም መንፈሳዊ ግለት ውስጥ እንድትቆይ የሚያደርግህ ነገር ነው። ለራስህ ጥቅም በሚሆኑ ነገሮች ስትገሰጽ ተቀበል ይላል። ለራስ ጥቅም መሆኑን መረዳት። ቁጥር 10 ላይ ሄዳችሁ ስታነቡ እርሱ መልካም ሆኖ እንደታያችሁ ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። የማይቀጣ ልጅ ዲቃላ ነው ይላል መጽሐፍ ቅዱስ። ልጅህን በበትር ግረፍ ይላል። ቅጣት ለጥቅም ነው። ተግሣጽ ለጥቅም ነው። ተግሣጽን የማይቀበል ሰው ፍሬን እንደበጠሰ ተሽከርካሪ ነው፣ ገደል ነው የሚገባው። ምክርን፣ የተግሣጽን ምክር፣ ቁጣን የማይቀበል ሰው ፍሬን እንደበጠሰ መኪና አንድ ቀን የቱ ጋር ምን ገይቶ ምን ጉድጓድ ውስጥ እንደሚገባ አይታወቅም። ወዳጆቼ ማን ምን እየገሰጸን ችላ እያልን? የዚህ ዘመን ክርስትና አንዱ ችግር የገጠመው የኃይል እጥረት ወደ ህይወታችን እንዲመጣ ያደረገው ነገር ተግሣጽን አንሰማ። አባቶች ሲገስጹን አንሰማ። ቤተ ክርስቲያን ስትገስጽ አንሰማ። መንግስት ሲገስጸን አንሰማ። የቤተሰብ ኃላፊዎች፣ አስተዳዳሪዎች ሲገስጹን አንሰማ። ልባችን ግትር ነው። ስለዚህ ወዳጆቼ ይሄ ነገር ደግሞ ወደኛ የሚያመጣው ነገር አለ። ሰላምን አያመጣም። መንፈሳዊ ድንዛዜን፣ መንፈሳዊ መቀዛቀዝን ከግለት ነው የሚያወጣ። ለራሳችን ጥቅም መሆኑን መረዳት መቻል አለብን። ቅጣት ለጊዜው ይመራል፣ ውጤቱ ግን ጽድቅን ማፍራት። ወዳጆቼ ደግሜ ልንገራችሁ፣ ቅጣት ስንቀጣ ሊመረን፣ ሊያስቆጣን፣ ሊያበሳጨን ይችላል። ነገር ግን ውጤቱ ጽድቅን ማፍራት ነው። አንዳንድ ሰው ከመሬት ተነስቶ በማይመለከተው ነገር ሊቆጣ፣ ሊገስጽ፣ እናንተ ያልሆናችሁበትን ነገር ሊናገር ይችላል። እኔ እሱን አይደለም እየነገርኳችሁ ያለው። ከመንፈሳዊ ሕይወት እንድንርቅ የሚያደርጉን ነገሮች አሉ። ለምሳሌ ኃጢአት፣ ነገሮችን አለመታገስ፣ ሁሉን አውቃለሁ ባይነት፣
ተው ሲባል መተው፣ አባቶች ተው ሲሉን መተው፣ እናቶች ተው ሲሉን መተው፣ ታላላቅ ወንድሞቻችን ተው ሲሉን መተው፣ ታናናሾችም ቢሆኑ አላስፈላጊ ነገር ሲነግሩን መተው ያስፈልጋል። ተግሳጽን በመቀበል ከመንፈሳዊ ግለት እንዳንወጣ እግዚአብሔር ሁላችንን ይርዳል። ሌላው ሁለተኛው ፖይንት ላለመቀዝቀዝ ማድረግ ያለብን የመጀመሪያው መጽናት ያስፈልጋል ብያችኋለሁ። በመጽናት ስር ኃጢአትን ማስወገድ፣ በትዕግስት እንደ ኢየሱስ መሮጥ፣ ብርቱ ጦረኛ በመሆን ተጋድሎ ማድረግ፣ ተግሳጽን መቀበል፣ ይሄ በእግዚአብሔር ቤት በእግዚአብሔር ፊት እንድንጸና ያደርጋል። ሁለተኛው ፖይንት ላለመቀዝቀዝ ማድረግ ያለብን የጌታን ምክር በመስማት መኖር። ቅድም እንዳልኳችሁ ወደ ተግሳጽ ልመልሳችሁና ምክር መስማት የሚፈልግ የለም። ሁሉ ሰው መካሪ ነው። አሁን ትንሽ ዕውቀትም መካከለኛ ዕውቀትም ብዙ ዕውቀትም ያለው ሰው መካሪ ነው። በፖለቲካው ዓለም ብትሄዱ፣ ሰፈር ላይ የሆነ ስብሰባ ላይ ብትቀመጡ፣ ጥቂት ዕውቀት የያዘ ሰው ብዙ ማውራት ይወዳል። ብዙ የሚያቅ ሰው ትንሽ ያወራል። የጌታን ምክር በመስማት መስማት ሁለት ነገር ነው ተፈጥሮ ራሱ። ማውራት ግን አንድ ነገር፣ አፍ አንድ፣ ጆሮ ግን ሁለት ነው። መስማት ብዙ ነገር ነው። ምን እንሰማለን? ለእድገታችን የሚያስፈልጉንን ማንኛውም ነገሮች እንሰማለን። ምን እንሰማለን? ምክርን እንሰማለን። እንደ ጠል የሚፈስ የእግዚአብሔር ምክር ከዘፍጥረት እስከ ራእይ ተጽፎልናል። እንደ ጠል የሚፈስ የሚያረሰርስ ምክር፣ የሚጠግን ምክር፣ የሚያበረታታ ምክር፣ ተስፋ መቁረጥን ከኛ ውስጥ አሟጦ የሚያወጣልን ምክር፣ እንድናገለግል የሚያደርገን ምክር፣ እንድንቀደስ የሚያደርገን ምክር። እግዚአብሔር በሁሉ አቅጣጫ የምክር ሐሳቡን ለኛ በዚህ መልክ ዲዛይን አድርጎ አስቀምጦልናል። የጌታን ምክር በመስማት ከቁጥር 12 እስከ 16 ሄዳችሁ ስታነቡ ይሄንን ነው የምታገኙ። ስለዚህ ላንብብ። ስለዚህ ያሉትን እጆች የሰለሉትንም ጉልበቶች አቅኑ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር በሰላም ተከታተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። የሚገርም ምክር። የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎች የሚረክሱበት አንድ መራራ ስር ወይም ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛ የሚሆን እንዳይገኝ፣ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። ምን አይነት ምክር ነው በዚህ 4 ቁጥር ውስጥ ያለው? ምን ይላል? መዳናችንን አጥብቀን መያዝ እንዳለብን ከ12 እስከ 15 ይነግረናል። 12 እስከ 15 ስለዚህ የላሉ እጆችን የሰለሉ ጉልበቶችን አቅኑ፣ ያነከሱ እንዲፈወሱ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር በሰላም ትከተሉ ዘንድ ከሰው ሁሉ ጋር ሰላምን ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። መዳናችንን አጥብቀን መያዝ። የዳንበት መዳን የምንቀልድበት ጉዳይ አይደለም፣ ሕይወት የተከፈለበት። ስለዚህ ድነታችንን እንደ ቀልድ የምናየው ነገር አይደለም። መዳናችንን አጥብቀን መያዝ አለብን። ሌሎችን ማበረታታት አለብን። ሌሎች በእኛ እንዳይሰናከሉ የእኛን ሕይወት መጠበቅ መቻል አለብን። ሰላም በጣም ቁልፍ ነገር እንደሆነ መጽሐፍ ቅዱስ በዚህ ክፍል ውስጥ ይናገራል። ሰላም በጣም ቁልፍ ነገር ነው። ሰላም ፈላጊ መሆን። አሁን ከምድር የጠፋው አንዱ ሰላም ማጣት። ቁጥር 14 ላይ ከሰው ሁሉ ጋር ሰላምን ተከታተሉ። የምንከተለው ነገር ነው። ከፊት ሆኖ የምንከተለው ነገር ነው ሰላም። ከሰዎች ጋር ሰላም መሆን አለብን። ከሰዎች ጋር ሰላም ፈላጊዎች መሆን አለብን።
መጽሐፍ ቅዱሳችን ሰው ወደ መንፈሳዊ ግለት ውስጥ የሚገባው ከመንፈሳዊ ግለት የማይወጣው ሰላማዊ ሲሆን፣ ሰላም በውስጡ ሲመጣ። ስለዚህ ሰላምን ፈልጉ ቁጥር 14 ላይ ይሄን እናገኛለን። ለዓለም የማይመች ሰው መሆን ጌታ ኢየሱስ ክርስቶስ ከሰው ሁሉ ጋር ሰላምን ተከተሉ ትቀደሱ ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለም። የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎች የሚመሰክሩትን አንድ መራር ስር ወደ ላይ በቅሎ እንዳያስጨንቃችሁ ሴሰኛም የሚሆን እንዳይገኝ ይላል። ወይም ለዓለም ከሚመች ነገር ራሳችሁን አርቁ ይላል። የኤሳውን ብኩርና እስከ መሸጥ እንዴት እንደደረሰ እዚህ ክፍል ላይ የኤሳውን ብኩርና እንዴት እንዳጣ ይነግረናል። ለዓለም ስንመች ብዙ የሚያሳጣን ነገር አለ። ለዓለማዊ አስተሳሰብ ስንመች ብዙ የምናጣው መንፈሳዊ ሕይወት አለ። ኤሳውን ተመልከቱ። ስለዚህ የጌታን ምክር መስማት በተለይ ከቁጥር 12 እስከ 16 ቁልፍ ምክሮች ነው ያሉት። ሰላም ፈላጊ መሆን፣ መቀደስ እንዳለብን፣ ሌሎችን ማበረታታት እንዳለብን፣ ለሌሎች መሰናክል እንዳንሆን ራሳችንን ማቆም አለብን። ለዓለም ከሚመች አስተሳሰብ ከዓለም አስተሳሰብና ዓለማዊነት ወደ ውስጣችን እንዳይገባ የእግዚአብሔርን የምክር ቃል መስማት እንዳለብን መጽሐፍ ቅዱሳችን በዚህ በዕብራውያን ምዕራፍ 12 ላይ እናገኛለን። ሶስተኛው ልብን ላለመቀዝቀዝ ወይም ደግሞ ከመንፈሳዊ ግለት ላለመውጣት ላለመቀዝቀዝ ማድረግ ያለብን ሶስተኛው ሐሳብ ልብንና መንፈስን ማነሳሳት ነው። ከቁጥር 18 እስከ 29 ይሄን እናገኛለን። ልብን መንፈስን ማነሳሳት፣ ያለ ቀስቃሽ ማነሳሳት፣ ቀስቃሽ አለመፈለግ፣ በሰማይ ያለውን ክብር መመልከት። አንዱ ልባችን የሚነሳው በሰማይ ያለውን የተዘጋጀልንን የመንግስቱን ርስት ማሰብ። አንድ ሰው ከመንፈሳዊ ግለት የማይወጣው መቀዝቀዝ ውስጥ ድንዛዜ ውስጥ የማይገባው እላይን ሲያስብ ብቻ። እነ ጳውሎስ ስለዚህ ነው መኖር ሳይፈልጉ እዚህ ምድር የኖሩት። ብኖር ለእናንተ ጥቅም፣ ለኔ መሄድ ነው የሚሻለኝ፣ ለኔ መሄድ ነው ክብር የሚያመጣል እያለ የተናገረው ማለት ነው። ስለዚህ ልብንና መንፈስን ማነሳሳት ያስፈልጋል ለእግዚአብሔር ነገር። በሰማይ ያለውን ክብር መመልከት፣ በሁለቱም ኪዳን ውስጥ ያለውን የእምነትን ጀግኖች ማየት። ሁለቱም ኪዳን ውስጥ ጀግኖች አሉ። ምዕራፍ 11 ላይ ምዕራፍ 12 ቁጥር 1 ላይ ምዕራፍ 11 ላይ ብዙ ጀግኖች ያወራል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና ካሉ የሚለው ምዕራፍ 11 ላይ ያነሳቸው ጀግኖች አሉ። እነ ጌዲዮን፣ እነ ሙሴ፣ እነ ኤልያስ፣ እነ ዮሴፍ፣ እነ አብርሃም ሐዋርያት፣ ከነሱ በኋላ የነበሩ የእምነት አባቶች እንዴት እንደኖሩ፣ ሁሉን ነገር ትተው እንዴት ጀግነው እንደኖሩ፣ ትኩረታቸውን መንፈሳዊ ነገር ላይ ስላደረጉ፣ ልብንና መንፈሳቸውን ሙሉ ለሙሉ ለሚኖሩለት እውነት ስለሰጡ፣ ውስጥ ገብቶ መኖር አለ፣ እያወሩ መኖር አለ፣ እየቀመሱ እያጣጣሙ መኖር አለ። እንደዚሁ ዝም ብሎ በመስማት ብቻ የሚኖር ኖሮ አለ። ክርስትና እየሰማን ብቻ የምንኖረው ሳይሆን እያጣጣምን፣ እየቀመስን፣ እየተካፈልን፣ እያካፈልን በሁለቱም ኪዳን ውስጥ የቆሙ ጀግኖችን በማየት የጨከኑትን በመጨከን የኖሩትን በመኖር የምንኖረው ሕይወት የእምነት ጀግኖችን ማየት። ቁጥር 21 ላይ ታገኛላችሁ። ይሄን ምን ይላል? ሙሴ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰበው ወደ አእላፋት መላእክት
በሰማይ ወደ ተጻፈው ወደ በኩራት ማህበር የሁሉም ዳኛ ወደሚሆነው ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። አያችሁ፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ የሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል ይላል። አያችሁ፣ በሙሴ ሕይወት ውስጥ የተፈጠረውን ነገር ታያላችሁ እስከ ጽዮን ድረስ። ከዛም ያለፈ ነው ክብር፣ ከምድራዊ ነገር ያለፈ ነው ሰማያዊ ነገር። መካከለኛ ወደ ሆነው ወደ ኢየሱስ በማየት ልብና መንፈስ የሚነሳሳው ኢየሱስን ስናይ ብቻ፣ በመንፈስ ሆነን ስናይ፣ ለኔ ነው የከፈልከው ዋጋ ለኔ ነው ብለን ስናየው፣ ንጉሴ ነህ፣ አምላኬ ነህ፣ አንተ ብቻህን በቂ ነህ፣ ምህረት ያስገኘህልኝ ነህ፣ የታደግከኝ ነህ፣ ከሞት ያመለጥከኝ ነህ፣ ሲኦሌን የዘጋህ ነህ፣ መቃብሬን የከፈትክ ነህ፣ ሞቼ ሳለሁ ሕይወት የሰጠኸኝ ነህ ብለን ስንጠጋ፣ እሱን ንጉሥ አድርገን ስንጠጋ፣ ወዳጅ አድርገን ስንጠጋ፣ አምላክ አድርገን ስንጠጋ ብቻ መካከለኛ ወደ ሆነው ዕብራውያን ኢየሱስን እንዴት እንደሚገልጽ ታውቃላችሁ። በጣም ስለ ኢየሱስ የሚያወራ መጽሐፍ፣ ሙሉ መጽሐፉን ስናነብ የአቤል ደም ፍትህና ፍርድን ሲያሳይ፣ የኢየሱስ ደም ግን ይቅርታንና እርቅን ያመጣል። የኢየሱስን ደም መርሳት አንችል። የኢየሱስን ደም ወደ ኋላ ማለት አንችል። ኢየሱስን አለማሰብ አንችል። ክርስትና ከኢየሱስ ውጪ ሕይወት የሌለው ሃይማኖት። ክርስትና ኢየሱስ ንጉሥ ካልሆነ፣ በክርስትና ሕይወት ኢየሱስ መካከለኛ ካልሆነ፣ በክርስትና ሕይወት ኢየሱስ በቁጥር ከሌሎች ጋር ተነጻጽሮ ሳይሆን ብቻውን ካልሆነ፣ እውነቴን ነው ምላችሁ፣ አልዳንም። ብቻውን አዳኝ፣ ብቻውን ንጉሥ፣ ብቻውን መካከለኛ፣ ያለምንም ደባል የመጣበት መንገድ ከሱ ጋር ተወዳድሮ ሳይሆን እሱ እንዴት እንደተገኘ፣ እሱ እንዴት እንደመጣ፣ እንዴት እንዳዳነን በማሰብ ብቻ የመጣበት መንገድ ላይ ብዙ ሰዎች ብዙ ነገር ይላሉ። እኔ እዛ ውስጥ ገብቼ ማለት አልፈልግም። ብቸኛ አዳኝ፣ ብቸኛ መካከለኛ፣ ብቸኛ ቤዛ፣ ከሰማይ የመጣ አንድ የሆነ ሁሉን የዋጀ ሁሉን ያስገዛ ሞትን ያሸነፈ በትንሣኤ ኃይል የተነሳ በክብር ያረገ እንደገና በክብር የሚመጣ የናዝሬቱ ኢየሱስ ብቻ ነው። ከሰማይ የመጣ ሌላ የለም። የኃጢአት ስርየት ያስገኘ ሌላ የለም። ለዚህ ነው መዳን በኢየሱስ ብቻ የተባለ። ስለዚህ ላለመቀዝቀዝ ከፈለግን ልባችን፣ መንፈሳችን መነሳሳት አለብን። ልባችንና መንፈሳችን ደግሞ የሚነሳሳው ስለ ኢየሱስ ስናስብ። ማን ነው ኢየሱስ በእናንተ ቤት? የሆነ ከዛሬ 2000 ምናምን ዓመት በፊት የሆነ ታሪክ ሰርቶ የሄደ አይደለም። እሱ ጀግና ነው። እሱ ጌታ ነው። እሱ አዳኝ ነው። እሱ ዛሬም በአብ ቀኝ ቆሞ ስለኛ የሚማልድ ነው። እውነት ነው። ኃይል ነው። ብርታት ነው። አጽናኝ ነው። ፈዋሽ ነው። ምን አውርተን እንጨርሳለን? ስለዚህ መካከለኛ ወደ ሆነው ወደ ኢየሱስ ማየት፣ አይናችንን ከሌሎች ነገሮች ላይ እናንሳ። አይጠቅመንም። ሃይማኖት ላይ ያረጋችሁ ወንድሞችና እህቶች አንሱ አይናችሁን ከሃይማኖታችሁ ላይ። ደባል ከኢየሱስ ጋር የምታወዳድሩት ነገር ስሙን ለመጥራት እንኳን የሚከብዳችሁ፣ ኢየሱስም በእናቱ በኩል አይጠራም። ኢየሱስም በመላእክቶች በኩል አይጠራም። ኢየሱስም የሚጠራው ኢየሱስ በመባል ከሰማይ ሲመጣ ስሙንም ኢየሱስ ትይዋለሽ። የሚያሳፍር አይደለም። ኢየሱስ እንላለን ዛሬ። የሚያሳፍር ስም አይደለም። የተሰጠውን ስም ክርስቶስ የተባለው አዳኝ የተባለው እሱን እንጠራዋለን። ወደ እውነተኛ ዳኛ ወደ እግዚአብሔር መመልከት ያስፈልጋል።
እውነተኛው ዳኛ ፍትህን አውርዷል። ፍትህን የሰጠን ደግሞ የኢየሱስ ክርስቶስ ደም። ይህንን ስናስብ ከግለት አንወጣ። ኢየሱስን ስናስብ ለኛ የከፈለልንን እውነት አንረሳም። እሱን ካሰብን ደግሞ ከግለት አንወጣ። እንዴት አድርገን ባለውለታችንን እንረሳለን? 100 ብር የሰጠንን ሰው እኮ አንረሳም። ያው ሰው ሊረሳ ይችላል። ሀብት የሰጠንን ቤት ንብረትን የሰጠንን ሰው ልንረሳ እንችላለን። ኢየሱስ ግን ቤት ንብረት ሳይሆን የዘላለም ሕይወት ነው የሰጠን። እነዚህ አሁን የጠራኋቸው ነገሮች ሙሉ ምድራዊ ናቸው፣ ያልፋሉ፣ ቁስ ናቸው፣ ሕይወት አይሰጡንም፣ እኛን ወደ መንግስተ ሰማያት አያስገቡንም። ኢየሱስ የሰጠን ግን ሌላ ሰው ማንም ሊሰጠን የማይችለውን ሕይወት ነው የሰጠን። ጌታ ስሙ ይባረክ። ስለዚህ ልባችሁ መንፈሳችሁ እንዲነሳ ከፈለጋችሁ ኢየሱስን ማየት። ጳውሎስ ስለዚህ ነው የገላትያ ሰዎች ዞር ብሎ ሲመጣ ሌላ ሆኖ ጠብቀዋል። የሚያከራክራቸው ስለመገረዝ፣ ስለ ሃይማኖት ስለመጠበቅ ምናምን ነው። ማን ነው አዚም ያረገባችሁ? ኢየሱስ በፊታችሁ ተስሎ አልነበረምን? አሁን ያንን እንዳታዩ አዚም ያረገባችሁ ማን ነው? ኢየሱስን ማየት ልብንና መንፈስን ለማነሳሳት በጣም ይጠቅመናል። በሰማይ የተቀበልነውን ያመጣው ኢየሱስ ነው። ከሰማይ የመጣ እሱ ነው። አጀንዳ ይዞ የመጣ እሱ ነው። ሕይወት ይዞ የመጣ እሱ ነው። የዘላለም ሕይወት ይዞ የመጣ እሱ ነው። ከሰማይ የመጣውን መቀበል፣ ኢየሱስ ክርስቶስን መቀበል በእግዚአብሔር መንፈስ ውስጥ በግለት እንድንቆይ ያደርጋል። ከሰማይ ምን መጣ? በእርሱ ደስ የሚለኝ ልጄ እርሱ ነው፣ እርሱን ስሙት። እርሱን ስሙት ነው እንጂ አብራችሁ እነከሌን ስሙ አልተባለም። እግዚአብሔር ከሰማይ የመሰከረው በርግብ መንፈስ ኢየሱስ ሲጠመቅ በኢየሱስ ላይ መንፈስ ቅዱስ ወርዶ መንፈስ ቅዱስ የተናገረው ምንድን ነው? በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት እንጂ እነንትናን አብራችሁ ስሙት አልተባለም። ብቻ የሚሰማ ከሰማይ የተቀበልነው የመጣውን ኢየሱስን የማይናወጠውን ኢየሱስን በዮሐንስ 14 ላይ ስለ መንግስት ተስፋ ሰጥቶ ነው የሄደውን ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለና ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ባዘጋጀውላችሁ ስፍራ እንደገና ልወስዳችሁ እመጣለሁ። እኔ እውነት፣ መንገድ፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ከሰማይ የመጣ መንግስትን ይዞ የመጣ ርስትን ይዞ የመጣ እሱ ነው። እሱን እናስብ፣ እሱን እንምሰል፣ እሱን እንፈልግ። መንፈሳዊ ግለት በሕይወታችን አይጠፋም። እመቤታችን ቅድስት ድንግል ማርያም ምን አለች? እርሱን ስሙት። ማንን? እርሱን። ነገር ያለው እሱ ጋር ነው። ታምራት ማድረግ አለማድረግ በሱ እጅ ነው ያለው። ሰዎቹ እሱን ሰሙት። ጋኖቹን ሙሉ ሲሏቸው ጋኖቹን ውሃ ሞሉ። ኢየሱስን የምንሰማው ስናቀው ስናከብረው ልባችን ሲከፈት ብቻ ነው። ስለዚህ ከሰማይ የተቀበልነው የመጣው ኢየሱስ ከሆነ እሱን እንስማ። እነዚህ ሶስት ነገሮች ለኛ ቁልፍ ናቸው። በመንፈሳዊ ግለት ላለመቀዝቀዝ አንድ አማኝ ማድረግ ያለበት መጽናት አለበት፣ የጌታን ምክር መስማት አለበት፣ ልቡን በመንፈስ ማነሳሳት አለበት። ስለዚህ እኔና እናንተ ይህንን በማሰብ እግዚአብሔርን ልናመልክ ይገባናል። ከመንፈሳዊ ግለታችን ላለመውጣት በጣም ብዙ ጥረት ማድረግ አለበት። በአክብሮት ጌታን ማድነቅ ማምለክ አለብን። በታላቅ ፍርሃት እግዚአብሔርን ማምለክ አለብን። በታላቅ ደስታ እግዚአብሔርን ማምለክ አለብን። በእግዚአብሔር ጸጋ እግዚአብሔርን ማምለክ አለብን። ወዳጆቼ ይህንን መልእክቴን ሳጠቃልለው መንፈሳዊ ግለት ውስጥ ነን ወይስ አይደለንም? ጥያቄ ነው የምጠይቃችሁ። መልሱን ለእናንተ ነው የምተወው። የጋሉ ጸንተው ኖረው በምድራዊ ነገር ተሳክቶላቸው
በሰማይም በምድርም እግዚአብሔርን አስከብረው ጨርሻለሁ ብለው ሄደዋል። የተሰጠንን ፈጽመን ሄደናል፣ አስከብረን ሄደናል ብለው አልፈዋል። የጋሉ ከመንፈሳዊ ግለት ውስጥ ያልወጡ ሰዎች ጌታን አስከብረው አልፈዋል። ምክርን ተግሳጽን ሰምተው አልፈዋል። ሰማይን እያዩ አልፈዋል። ቀዝቅዘናል ወይስ ለብ ብለናል ወይስ ግለት ውስጥ ነን? ምን ላይ እንዳለን አላውቅም። ህይወት በተለያየ መንገድ እንደሚፈራረቅ እናንተን መጠየቅ አይጠበቅብኝም፣ ራሴ ምስክር ነኝ። ግን ወዳጆች አይዟችሁ፣ እንጽና። ብዙ ጽናትን የሚፈታተን ነገር አለ። እንጽና። ኃጢአትን እናስወግድ፣ ነውርን እንናቅ፣ ለዓለም የሚመች ሰው አንሁን፣ ብርቱ ጦረኞች እንሁን፣ ተግሳጽና ምክርን እንስማ። እነዚህ ነገሮች በእግዚአብሔር ቤት ጸንተን እንድንኖር ያደርጉናል። የጌታን ምክር እንስማ። መዳናችንን ቸል አንበል። ልባችንንና መንፈሳችንን ሙሉ ለሙሉ ክርስቶስ ላይ እንውሰድ። ኢየሱስ ይግዛን። ኢየሱስ ሁሌ የምናስበው ይሁን። የሰራልንን ነገር ሁሌ የምናስበው ይሁን። ከመንፈሳዊ ግለት ከመንፈሳዊ ሙቀት እንዳንወጣ እግዚአብሔር ሁላችንን ይርዳል። በጣም ወዳችኋለሁ። ምክሬን ስለሰማችሁ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። መልእክቱን ለሌሎች ኮፒ ሊንክ ሼር በማድረግ አድርሱልኝ። ሻሎም። ወዳችኋለሁ።